ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? እንግዲህ ሰሞኑን በቤቶች ልማት ዙሪያ መረጃዎችን ስናስተላልፍ ነበረ። ዛሬም ከዚህ በፊት አንድ የለቀኩት ቪዲዮ ነበረ። ይህም በመምህራን እንግዲህ ቤት እንዲሰሩ ቦታ የተመቻቸላቸው መሆኑን ሰምተናል። በዚህም እንግዲህ የመጀመሪያው የመክፈቻ መርሃ ግብር ወይም የማስጀመሪያ መርሃ ግብር በአዳነች አቤቤ በኩል እንደተጀመረ ዛሬ ሰምተን ነበረ። መምህራን እንግዲህ ጥሩ ነው። በዚህ ደረጃ ብር አዋጥተው እንግዲህ ወደ 4 ቢሊዮን ብር አካባቢ አዋጥተዋል። ወደ 6000 አካባቢ መምህራን ናቸው። እነዚህ መምህራን 57 ማህበር ላይ የተደራጁ መምህራን ናቸው። ይሄ እንደምታዩት እንግዲህ ቦታውን ሲያስጀምሩ በዚህ ደረጃ ከፍለው ደሞዛቸው ቆጥበው 25% የ3 ሚሊዮን የ2 ሚሊዮን የ4 ሚሊዮን ዋጋ በማዋጣት መስራት መቻላቸው እጅግ አስገራሚ ነው። ይበል የሚያስብል ስራ እንደተሰራ ያስታውቃል። ነገር ግን ጥያቄው አሁን እውነት ምናልባት ቢዝነስ የሚሰሩ አቅም ያላቸው መምህራን እንግዲህ በዚህ ደረጃ ገዝተው ሊሆን ይችላልና ሌሎቹስ በምን መልኩ ነው እንግዲህ የቤት ተጠቃሚ የሚሆኑት የሚለውን ማየት ይቻላል ማለት ነው። እንግዲህ በአማካኝ 600,000 አካባቢ ቆጥበዋል ማለት ነው። እነዚህ መምህራኖች አንድ መምህር 600,000 በቆጠብ የመቻል አቅሙ በትክክል በደሞዝ ብቻ ሊሆን አይችልም። ስለዚህ መምህራን ከማስተማር ውጪ ቢዝነስ ላይ የሚንቀሳቀሱ መኖራቸውን ይሄ አመላካች ነው። ጥሩ ነው። አንድ ቢዝነስ ላይ ስታክ አድርጎ አለመቆየት፣ የተሻለ ስራ ሲገኝ እሱን መስራት፣ በቢዝነስ ላይ መሳተፍ ጥሩ አስተምሮ ይመስለናልና ይሄ ቤት እንግዲህ በጥሩ ሁኔታ ተጠናቆ የምናየው ይሆናል ወደፊት። ለአሁኑ ግን አንድ መምህር 600,000 እና ከዚያ በላይ ብር እንዳዋጣ ወይም 25%ን እንደከፈለ ማሳያ ነው። ከዚህ በፊት ስለ ቤቶች ልማት ዜናዎች ወጥተው ነበር፣ መረጃዎች ወጥተው ነበር። የቤቶች ልማት ስለ ቤቶች ወይም ስለ ኮንዶሚኒየም ቤቶች ግንባታ ምን ይል እንደነበር የተወሰነ ሐሳቦችን ሰምተን እንመለሳለን። እዚያም ወደ ዛሬው ልዩ ፕሮግራም ይዣችሁ እመለሳለሁ። አብረን እንቆይ። አዲስ አበባ ከተማ መኖሪያ ቤት ለማግኘት ዛሬም አብዛኛው ነዋሪ ይጠብቃል። ግማሹ በ1997 ዓመተ ምህረት የተመዘገበ የተቀረው በ40/60 እና 20/80 ፕሮግራም እስካሁን ድረስ እየቆጠበ ያለ አለ። እነዚህ ቤት ፈላጊዎች በተደጋጋሚ ጥያቄ ሲያነሱ ይሰማል። ለመሆኑ ከተማ አስተዳደሩ ለነዚህ የቤቶች ፕሮግራም ዕጣ ፈንታቸው ምንድነው? መንግስትን አምነን አሁንም ገንዘብ እየቆጠብን ነው ሲሉ በተደጋጋሚ ይጠይቁናል። ከተማ አስተዳደሩ በበኩሉ የነዋሪውን የቤት ችግር ከሞላ ጎደል ለመፍታት የተለያዩ አማራጮችን እያደረኩ ነው ይላል። ከነዚህም አማራጮች ሰሞኑ የተሰማው በአዲሱ ቴክኖሎጂ የሚገነቡት የ100,000 ቤቶች ግንባታ ነው። እነዚህ ቤቶች በምን መስፈርትና መንገድ ለቤት ፈላጊው ይሰጣል? የ40/60 እና 20/80 ፕሮግራምስ ዕጣ ፈንታው ምንድነው ብለን ጠይቀናል። ቶማስ ደበሌ የአዲስ አበባ ቤቶች ልማት ኮርፖሬሽን ዋና ዳይሬክተር ናቸው። እሳቸው በእነዚህ ፕሮግራም የ40/60 እና 20/80 የተመዘገቡ ቤት ፈላጊዎች ቅድሚያ ያገኛሉ ሲሉ አረጋግጠዋል። መሰረታዊ ጉዳዮች ናቸው ለሰው ልጅ ቤት ማለት። ስለዚህ እነዚህ ቆጣቢዎችም ሌሎችም ዜጎች በተለይ ከተማዋ ነዋሪዎች ቤት ያስፈልጋቸዋል። ስለዚህ ያንን ታሳቢ ያደረገ 5 ፕሮግራም ነድፈን የተንቀሳቀስን ነው ብለን ስንል እነዚህን የሚያካትታል ማለት ነው። ስለዚህ እነሱን ታሳቢ ያደረገ የቤት ልማት ፕሮግራም ስለሆነ በእነዚህ 5ቱ አማራጭ በመረጡበት እነዚህ ታርጌት አድርገን እንሰራለን። በ20/80 በ40/60 እየቆጠበ ያሉ አካላት ለእኛ ሀብቶቻችን ናቸው ብለን ነው የምናስበው እና በዛ ልክ መሰረት በሚቀጥሉት ጊዜያት በሚለው የቤት ልማት ፕሮግራሞች ላይ ቅድሚያ ሰጥተን የምናሳትፋቸው ይሆናል። ስለዚህ በ40/60 እና በ20/80 እየቆጠቡ ያሉ ገንዘባቸውን መንግስትን አምነው አሁንም እያስቀምጡ ያሉ ቤት ፈላጊዎች የዚህ አዲሱ የቤቶች ፕሮግራም
አማራጭ ነው። ስለዚህ ኮንሲደር ያደርጋል ከተማ አስተዳደሩ ማለት ነው። ኮንሲደር ያደርጋል ሳይሆን ቅድሚያ ይሰጣቸዋል። እነዚህ ቆጣቢዎች ረጅም ዓመት ቤት ሲጠባበቁ ነበረ ቤት ለማግኘት። ስለዚህ ቁጠባቸውን አጠናክረው መቀጠል ሲባቸው ቅድሚያ ሰጠንም ደግሞ እናስተናግደው እነሱን ነው። ለመሆኑ ይገነባሉ የተባሉት 100,000 ቤቶች ከዚህ ባለፈስ በምን መንገድና ግልጽ አሰራር ይተላለፋል? እንግዲህ እነዚህ ቤቶች ጨምሮ በአዲስ አበባ ከተማ አስተዳደር ቤቶችን ለማስተላለፍ የወጡ መመሪያዎች አሉ። የማስተላለፊያ መመሪያ ስላለ በዛ መመሪያ መሰረት 2-3 አማራጮች አሉ። በዚህ አማራጮች እነዚህ ቤቶች ይተላለፋሉ ማለት ነው። ትልቁ ግን ትኩረት አድርጎ የሚሰራው የወጣው መመሪያ አለ። በተለይ በቁጠባ ላይ ያሉ ለረጅም ዓመት ቤት የሚጠባበቁ አካላትን ታሳቢ ያደረገ የቤት ልማት ፕሮግራም ነው 2018 ላይ የጀመርነው። እሱንም እነሱ በዕጣ ደረጃ ይተላለፍላቸው አካላት አሉ። እዛ ላይ መሰረት ነው 5 ሞዳሊቲዎች መሰረት ያደረገ ቤት ልማት ፕሮግራም ስለሆነ በዕጣ የሚተላለፍላቸው አካላት ይኖራሉ። ያጭ የሚተላለፍላቸው አካላት ይኖራሉ። በመንግስትና ግሉ አጋር ትምህርት ቤት ተጠቃሚ የሆኑ አካላት ይኖራሉ። ስለዚህ አንድ አንግል ብቻ ታሳቢ ያደረገ የቤት ልማት ፕሮግራም አይደለም፣ ሁሉን አቀፍ ስለሆነ ቤት ልማቱ ለሁሉም ተደራሽ ማድረግ አይቻል። ተደራሽ የሚሆንበት መንገድ ደግሞ የሚፈልግ አካል እንደየፍላጎቱና በምርጫው አስተናግድበት ስርዓት ያለው። ቦታዎቹ ተለይተዋል ወይ? እነዚህ አሁን ግንባታ የሚደረግባቸው ቦታዎች የአዲስ አበባ ከተማ አስተዳደር የመሬት ልማትና አዘጋጅቶላችኋል? ምን ያህልስ ቦታ የተዘጋጀ አለ? እንዳጠቃላይ እንግዲህ ቤት ልማት ፕሮግራም የሚከናወንባቸው መሬቶች ሰብሰብ ብሎ በየቦታው በአንድ ሳይት ላይ ሳይሆን 16 ያላነሱ ሳይቶች ቤት ፕሮግራም ተጀምሯል። የ16 ሳይቶች ላይ በተቻለ መጠን መካከለኛና ከፍተኛ ገቢ ያላቸው ማህበረሰብ ታሳቢ ያደረገ ነው። የመሬት ዝግጅት፣ የመሬት ዝግጅት፣ የዲዛይን እና ከፋይናንስ ጋር ተያያዥነት ያላቸው ጉዳዮች በሚባል ደረጃ ላይ ተጠናቀዋል። የአዲስ አበባ ከተማ አስተዳደር የቤቶች ልማት ኮርፖሬሽን መካከለኛና ዝቅተኛ ገቢ ላለው ነዋሪ ለምገነባው 100,000 ቤቶች 16 ቦታዎችን ለይቼ መሬት አዘጋጅቻለሁ ሲል እንግዲህ እንደሰማችሁት በሸገር ኤፍኤም በኩል መረጃዎች ሲተላለፉ እንደቆዩና የቤቶች ልማት ስራ አስኪያጅ የሆኑትም አስተያየትና ሀሳብ ሲሰጡበት እንደነበረ ከመረጃው ተረድታችኋል። አሁን ደግሞ በዛሬው ውሎ ለመምህራን እንግዲህ የኮንዶሚኒየም ቤት ግንባታ ማስጀመሪያ ወይዘሮ አዳነች አቤቤ ብዙ ነገር እንዳለች ይታወቃል። 5 ቢሊዮን ብር በላይ ለመምህራን ክፍያ እንደፈጸሙ የማስፈጸሚያ ክፍያ፣ ሌላው ደግሞ ለሊዝ ይከፈል የነበረውን ወደ 24 ቢሊዮን ብር መንግስት እንደሸፈነና ሌላውን ግን በመምህራን በኩል ከ2 ሚሊዮን እስከ 4 ሚሊዮን አካባቢ እንዳቅማቸው እንደሚገነባ ይሄ ለዚህም እጣ ይወጣ መሆኑን በቪዲዮ እንዳያችሁት ተናግሯል። ሀሳብ አስተያየትም ሲሰጡ እንደነበረ ይነገራልና እዚህ ሀገር በሚገርም ሁኔታ ምርጫ ሲመጣ የማይጣል የመሰረት ድንጋይ የለም። የሚጣል ብቻ ሳይሆን የማይፈነቀል ድንጋይ የለምና መቼም ብዙ አመት አንድ ሀገር ላይ የተለያዩ ምርጫዎችን ላየ ሰው ይሄ አስደናቂ ላይሆን ይችላል ወይም አስገራሚ ላይሆን ይችላልና አሁንም እየተካሄደ ያለው ባለፈው አዳነች አቤቤ ለምርጫ ብለን እኛ አንሰራም በተግባር መታየት ነው የምንፈልገው ሲሉ ነበረ። ግን በ2018 ለ7 አመታት ምንም ቤት ሳይሰራ ምንም ነገር የኮንዶሚኒየም እንቅስቃሴ እንዳልነበረ ሁላችንም ለ27 አመት ተሰርቶ የነበረውን ያ ማለት ወያኔ ኢህአዴግ ጊዜ ለ27 አመታት ውስጥ ከ97 በኋላ በ10 አመታት ከ300,000 በላይ ቤቶች መስራታቸውን መረጃዎች ያሳያሉ። ለ7 አመታት ግን አንድም ቤት ሳይሰሩ አይደለም መስራት ኢህአዴግ እንኳን የሰራውን ለልማት ተነሽ ለከንትን የመጣ ከንትን የተፈናቀለው ኦነግ ያባረረው ፋኖ እንትን ያለው በሚል ለብዙ ሰዎች ለግሰው የጨረሱትን ቤት ምርጫ ሲደርስ እንግዲህ ኮንዶሚኒየም ልንሰራ ነው ብሎ ተፍ ማለት ያው ከምርጫ ያለፈ ታሪክ እንደሌለን ብዙ ማሳያ ነው ብዬ አስባለሁ። አሁንም እየሆነ ያለው ይሄው ነው። ከምርጫው
ጋር ተያይዞ በቡድንም በግለሰብም ሰዎችን ለመያዝ የሚደረግ ጥረት እንደሆነ ማሳያ ነው። ምክንያቱም የጋራ ወይም የወል የሆኑ ነገሮችን አሁን ወደ መተው መጥቷል። የኮሪደር ልማቱ ተቀዛቅዟል። ሌሎች የጋራ ስራ የሚጠይቁ ትምህርት ቤቶች ሊሆኑ ይችላሉ፣ ሆስፒታሎች ሊሆኑ ይችላሉ፣ ተቀዛቀዙ ናቸው። አሁን ግለሰባዊ ጉዳዮች ላይ ማተኮር ተይዟል። ግለሰባዊ ማለት ከኑሮ ጋር ሊገናኙ የሚችሉ ከእንቅስቃሴ ጋር ሊገናኙ የሚችሉ ነገሮችን እያነሱ እኔ ነኝ ሰላም ማመጣልህ፣ እኔ ነኝ ኢኮኖሚህን ማሻሽልልህ፣ እኔን ብቻ ስማ የሚሉ ተደጋጋሚ ከዚህ በፊትም የነበሩ አሁንም ያሉ ቃላትን እየተናገሩ ያለበት ሁኔታ አለ። ለማንኛውም ግን እንግዲህ መምህራን ቦታው ተሰጥቷቸዋል። በቦታው ላይ እንግዲህ ባጠራቀሙት ገንዘብ ይሰራሉ ብለን እናስባለን። ባንክ ደግሞ 75% ያበድራቸዋል። በዚያ መሰረት ጥሩ ነገር እንደሚሰራ ይገመታል። እንግዲህ 40 ካሬ ላይ ያረፈው ነው ዛሬ የማስጀመሪያ ስነ ስርዓት ተካሄደ። ወደ ቦሌ አራብሳ አካባቢ ወይም ሀያት አካባቢ የሚገኝ ቦታ ላይ እንደሆነ እንግዲህ በምስሉም አይተናል፣ በመረጃም ሰምተናል ማለት ነው። ውድ የቻናላችን ቤተሰቦች በምሽት እንግዲህ ይዘነው የመጣነው አጠቃላይ የቤቶች ልማት ለመምህራን በማህበራት አደራጅቶ መስጠትና ይሄ ሰሞኑን ደግሞ በብዙ ቦታዎች ላይ የመሰረት ድንጋይ ይመጣል የሆነ የተጀመሩ ስራዎችን አፕሪሼት ከማድረግ መግለጫ በስቷል። ይሄ ደግሞ አንደኛው ከምርጫ ጋር ሊያያዝ እንደሚችል የሚገመት ስለሆነ ነው ይሄንን ሐሳብ ያነሳ ነው። ለማንኛውም በዚህ ፕሮግራም ስለነበረ ቆይታ እናመሰግናለን። መልካም ጊዜ። የዚህ መርሃ ግብር ተጠቃሚ የሆናችሁ መምህራኖች ከሁሉ በፊት እንኳን ደስ ያላችሁ፣ እንኳን ለዛሬው ቀን በቃችሁ ማለት እወዳለሁ። ከተማችሁ አዲስ አበባ ፈጣን ለውጥ እያስመዘገበች ጽዱ፣ አረንጓዴ፣ ለመኖር ተመራጭ፣ ለጎብኚዎች ደግሞ ሳቢ የሆነች መጥታለች። እያስመዘገበችው ባለችው ፈጣን የለውጥ ሂደት ውስጥ አንዱ መሰረታዊ ለውጥ መጣበት የምንለው የመኖሪያ ቤት አቅርቦት ነው። ከለውጡ ወዲህ ወደ 380 ሺህ የሚደርሱ የመኖሪያ ቤቶች አቅርቦት መጨመር ተችሏል። ሆኖም ግን ዛሬም የመኖሪያ ቤት ፍላጎትና የመኖሪያ ቤት አቅርቦት ሳይጣጣም ቆይቷል። ከዚህ የተነሳ የመኖሪያ ቤት አቅርቦትን በከፍተኛ ሁኔታ ለመጨመር በርካታ አማራጮችን አቅደን በስትራቴጂያችን አጽድቀን የፖሊሲ አማራጮች ጭምር አይተን ጥረት እያደረግን ነው። የመኖሪያ ቤቶችን ለመጨመር የምናደርገው ጥረት በመንግስት ጥረት ብቻ የሚሳካ አይደለም። በርካታ የግሉ ዘርፍ እንዲሁም የቤት ልማቱ ተጠቃሚ ለመሆን የሚፈልጉ ዜጎችን ተሳትፎና ቁርጠኝነትን ይጠይቃል። በዚህ ባቀረብነው አማራጭ መምህራኖቻችን ፋና ወጊ፣ ቁርጠኛ፣ ለሌሎችም ደግሞ ምሳሌ በሚሆን መልኩ በወሰንን 1 ዓመት እንኳን ሳይሞላ ይሄው የመጀመሪያውን ስራ ለማስጀመር በቅታችኋልና በዚህ ውስጥ የአንበሳውን ድርሻ ምስጋና የምትወስዱት እናንተ ናችሁ። በራሴም
በከተማ አስተዳደሩም ስም እጅግ አድርጌ ላመሰግናችሁ እወዳለሁ። ሌላ አማራጭ የተዘጋጀላችሁ ይመስል ወይም ደግሞ ያለናንተ ጥረትና ቁርጠኝነት እንዲሁ በነፃ የሚሳካ ነገር ያለ ይመስል አይችሉም፣ በዚህ መርሃ ግብር አይገቡም፣ አይሳካም የሚሉ በርካታ ድምጾች ስትሰሙ ቆይታችኋል። ለዚህ ጆሮ አልሰጣችሁም። የራሳችሁን ጥረት ጨምራችሁ የቀረበላችሁን አማራጭና እድል ባለማባከናችሁ በጣም ደስ ብሎኛል። እነኚህን ዛሬ የምናስጀምራቸውን የቤት መገንቢያ መርሃ ግብሮችና ፕሮግራሞች የሁላችንም ርብርብ፣ ቁርጠኝነት ቀጣይ ውጤታማ እንዲሆን ወሳኝ ነው። ከተማችሁ አዲስ አበባ ፈጣን ለውጥ እያስመዘገበች ጽዱ፣ አረንጓዴ፣ ለመኖር ተመራጭ፣ ለጎብኚዎች ደግሞ ሳቢ የሆነች መጥታለች። እያስመዘገበችው ባለችው ፈጣን የለውጥ ሂደት ውስጥ አንዱ መሰረታዊ ለውጥ መጣበት የምንለው የመኖሪያ ቤት አቅርቦት ነው። ለዚህ ጆሮ አልሰጣችሁም። እና መምህራኖች ፋና ወጊዎች ናቸው። እነሱ በዚህ ባጭር ጊዜ ውስጥ ወደ 4 ቢሊዮን የሚጠጋ ገንዘብ ቆጥበው አስደንቀውናል፣ አስደምመውናል። ሌሎቹ ደግሞ ሲጨመሩ ባንኮቻችንም የበለጠ ልዱ ቦታ መስጠት ማለት ነው። ምክንያቱም የሁሉም ነገር መሰረት ምንድነው? መምህር ነው። ዛሬ ላይ መምህራንን ማብቃት፣ ለመምህራን ኑሯቸውን ማመቻቸት ማለት ትውልዱን እንዲቀርጹ ሁኔታ መመቻቸት ማለት ነው። ያ ደግሞ ለነገ ለኢትዮጵያ ለሀገራችን መሰረት መጣል ማለት ነው። ስለዚህ ከዚህ አንፃር ይህ ከተማችንም ትኩረት ተሰጥቶበት ለመምህር ቅድሚያ ተሰጥቶ ተደርጎ ሌሎችም የመንግስት ሰራተኞች በዚህ ዘርፍ በመደራጀት ሂደት ላይ ነው ያሉት እና መምህራኖች ፋና ወጊዎች ናቸው። እነሱ በዚህ ባጭር ጊዜ ውስጥ ወደ 4 ቢሊዮን የሚጠጋ ገንዘብ ቆጥበው አስደንቀውናል፣ አስደምመውናል። ከንቲባ አዳነች አቤቤ በ40,000 ሄክታር መሬት ላይ ለሚገነባው የመምህራን የመኖሪያ ቤት ግንባታ የመሰረት ድንጋይ ያስቀመጡ። የአዲስ አበባ ከተማ አስተዳደር ለመምህራን 24 ቢሊዮን ብር የሚያወጣው ቦታን በነጻ አስረክቧል። ከንቲባ አዳነች አቤቤ በለሚ ኩራ ክፍለ ከተማ ፖሊ አራብሳ አካባቢ ግንባታውን ባስጀመሩበት ወቅት የቤት ግንባታው በሁሉም ክፍለ ከተሞች የሚተገበር መሆኑን አብስረዋል። ግዛቸው ግርማይ ደግሞ ተጨማሪ መረጃዎችን ሊያደርሰን በድጋሚ በቀጥታ መስመራችን ላይ ይገኛል። እንግዲህ ከተማ አስተዳደሩ መክፈል የቻለው ይህን እንደ አዲስ አበባ ከተማ እየተተገበሩ የሚገኙ የልማት ስራዎች የጤና ባለሙያዎችን፣ የመንግስት ሰራተኞችን እንዲሁም ደግሞ መምህራኖችን ታሳቢ ተደርጎ እየሰራ እንደሚገኝና ይህንንም ደግሞ ቀጣይነት ለመኖር እንዲሁም ደግሞ ቀጣይነት እንዲኖረው ለማስቻል ዝቅን ዓላማ ተይዞ እየተሰራ እንደሚገኝ ነው እንግዲህ ከንቲባ አዳነች አቤቤ ያነሱት። ይህንንም ለማስቀጠል መንግስት አሁንም ደግሞ ቦታዎችን ማቅረብ፣ ምቹ ሁኔታዎችን ማመቻ ከባንኮች ጋር ማዘጋጀት፣ ከባንኮች ባለፈ ደግሞ ግለሰቦች በዚህ ዘርፍ ላይ በመሳተፍ የመንግስት ሰራተኛውን ተጠቃሚነት ማረጋገጥ እንዳለበት ከንቲባ አዳነች አቤቤ አንስተዋል።
መስሪያ ቤት ጥያቄዎችን በአፋጣኝ በመመለስ የሚነሱ ጥያቄዎች ውጤታማ ሆነው ወደ ህዝብ ደግሞ ፍትው ወዲያው ውጤት አግኝተው የማይቆል የሰው ጎርፍ ደራሽ ማበሉ የወባድ ትትሉ ምርብዬ ልገርሽ ያማሊ ሁሉ ቤት ይቆጥቡ የነበሩ ግን በማህበር ተደራጅተው ቦታ የተሰጣቸው እንደነበሩ የተወሰኑት ደግሞ ሊሰጣቸው የተዘጋጀ እንደነበረ ከነዚያ መካከል መምህራን መንግስት በተወሰነ መልኩ ድጎማ አድርጎላቸው ሊሰጣቸው እንደነበረ ተነግሮ ነበር። ይሄው በይፋ እንግዲህ ለምን ያህል ሰዎች ምን ያህል ቤቶች ሊሰሩ ታሰቡ የሚለውን መረጃ ወደ እናንተ ዘንድ እንመጣለን። ለቻናላችን አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ወደ ዝርዝር መረጃው እናልፋለን። መልካም ቆይታ ይሁንልን። መረጃ መሰረት መንግስት እንግዲህ ከ5 ቢሊዮን ብር በላይ የካሳ ወጪ በመሸፈን በመምህራን በኩል በማህበር በማደራጀት የዲዛይን ስራዎችን በማከናወን ኮንትራክተሮችን በመለየት አስፈላጊውን እንግዲህ ድጋፍ ሲያደርግ ቆይቷል። መንግስት በቤቶች ልማትና ኮንስትራክሽን በኩል በዲዛይንም በማማከርም በኮንስትራክሽን አዋጭነትም ድጋፍ ሲያደርግ ቆይቷል። በዚህም ለመምህራን ክብር ሲባል ወደ 5 ቢሊዮን ብር እንግዲህ ወጪ እንዳደረገ መንግስት ተነግሯል። በዚህ መሰረት የመምህራን የመኖሪያ ቤት ግንባታ እንግዲህ ህጋዊ ማህበራት ተብለው ተመርጠው ወደ ግንባታ እንዲገቡ ዛሬ የትውውቅ ስራ ተሰርቷል። በዚህ መሰረት እንግዲህ መምህራን በ57 ህጋዊ ሰውነት ባላቸው ማህበራት የተደራጁ 6194 መምህራን ናቸው። እንግዲህ ህጋዊ ማህበራት አሟልተው መስፈርቱን የሚያሟሉ መስፈርት ማሟላት ብቻ ሳይሆን ከባንክ ጋር ትስስር ፈጥረው ቅድመ ክፍያውን መቆጠብ የቻሉ የባንክን 30%፣ 25% ቆጥበው ቅድመ ክፍያ ከፍለው ወደ ቤት ግንባታ የመጡ በአጠቃላይ 57000 ማህበራት ናቸው። በእነዚህ ውስጥ እንግዲህ አጠቃላይ ያለው የመምህራን ብዛት 6194 ማህበር በዚህ 6194 መምህራን እንግዲህ በ57 ማህበራት ተደራጅተው ህጋዊ እውቅና ተሰጥቷቸው ቅድሚያ ክፍያ ከፍለው የቤት ግንባታቸውን ለማስጀመር በቤቶች ልማት በኩል ሁሉ ነገር አልቆለት እንደተጀመረ በመረጃው በሪፖርቱ ተነግሯል። መንግስት 5 ቢሊዮን ብር ወጪ አድርጎ በመሰረታዊነት ለመምህራን ብሎ እንግዲህ ከተማ አስተዳደሩ እንደተናገረው ለመምህራን ክብር በመስጠት ለመምህራን ማበረታቻ በማድረግ ከአምር በላይ ካሳ በመክፈል ለመሬቱ ለመምህራን እንግዲህ ስጦታ አበርክተዋል ማለት ነው። በዚህ መሰረት 57 ህጋዊ ሰውነት ባላቸው ማህበራት የተደራጁ 6194 መምህራን በዚህ ማዕቀፍ ውስጥ እንዲሰሩ ሊደረግ መሆኑ ተነግሯል። የሚጠበቅባቸውን እንግዲህ ከዚህ በፊት 25% መቆጠብ ወይም ቅድመ ቁጠባ ማድረግ አለባቸው። በዚህም 4 ቢሊዮን ብር ገደማ መቆጠባቸው ተረጋግጧል። 57 ማህበራት ማለት ነው። ወይም 6194 መምህራን 4 ቢሊዮን ብር ገደማ የአጠቃላይ የቤቱን ዋጋ 25 በመቶ መቆጠባቸው ተረጋግጧል። 25 በመቶ ቆጥበው ቀሪው 75 በመቶ ግን ከባንክ ጋር የፋይናንስ አማራጭ እንዲመቻችላቸው ተደርጓል። ባንክ ነው የሚከፍለው 75%ን። ከዚያ በኋላ ለባንክ እነሱ እዳቸውን እንደሚከፍሉ ተረጋግጧል። ወቅታዊ አማካይ የሊዝ ዋጋው 24 ቢሊዮን ብር ነው። እንግዲህ የተገመተው 40 ሄክታር መሬት ነው በነፃ እንግዲህ የቀረበላቸው። መሬቱ በነፃ ነው የቀረበ። አማካይ የሊዝ ዋጋው ግን 24 ቢሊዮን ብር የሚገመት መሆኑን እንግዲህ በመረጃው ተገልጿል ማለት ነው። መንግስት እንግዲህ በቅድም እንዳልኳችሁ ከ5 ቢሊዮን ብር በላይ የካሳ ወጪ ሸፍኖላቸዋል ማለት ነው። ይከፍላሉ። ሊዝ ላይ የሚከፍሉት ነገር አለ። ግን አትሊስት ካሳውን ከሊዙ በተጨማሪ የመሬቱን ሊከፈል የሚገባውን ካሳ መንግስት
ሸፍኖላቸዋል ማለት ነው። እንግዲህ ከተማ አስተዳደሩ መምህራንን በማህበር በማደራጀት የዲዛይን ስራ በመስራት ኮንትራክተሮችን የተሻለ ፕራይስ በማቅረብ የተሻለ ጥራት ሊሰሩ የሚችሉ ኮንትራክተሮችን በማምጣት ለመምህራን እንግዲህ ድጋፍ ሲያደርግ መቆየቱን ተናግረዋል። መምህራን የሳይት እጣ አውጥተው ተረክበዋል ማለት ነው። እንግዲህ አምሳ ሰባቱ ማህበራት የት ሳይት የትኛው ቦታ እንደሚሰሩ 57ቱም ማህበራት እጣ ወጥቶላቸው ሁሉም በእጣቸው መሰረት ማስገንባት እንዲጀምሩ ይፋ ተደርጓል ማለት ነው። እውነት ለመናገር መክፈል ለሚችሉ በተለይ 25% ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ይህ ወደ እናንተ በየዕለቱ መረጃዎችን የሚያስተላልፍላችሁ ጣም ሚዲያ ነው። በጣም ሚዲያ የተለያዩ የመዝናኛና ቁም ነገር አዘል መረጃዎችን ወደ እናንተ ይዞላችሁ ይመጣል። ዛሬ 3 መሰረታዊ መረጃዎችን ወደ እናንተ ይዘን መተናል። አብራችሁን ቆዩ። ለቻናላችን አዲስ ስለሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቆይታ እንድታደርጉ እንጋብዛለን። አብራችሁን ሁኑ። የሚገነቡ የኮንዶሚኒየም ቤቶች በአዲሱ ዋጋ መሰረት ከፍ ለደሃ እንደማይሆኑ አንዳንድ የተመዘገቡ ነዋሪዎች ተናገሩ። በ1997 እና በ2005 የተመዘገቡ እንግዲህ ለዝቅተኛ ገቢ ነዋሪዎች ተብሎ የተመዘገቡበት ኮንዶሚኒየም ዋጋ ዛሬ ላይ በሚሊዮኖች ሆኗል። እኛ አቅማችን አይችልም ሲሉ ካሁኑ አስተያየታቸውን እየሰጡ ነው። እንግዲህ ባለፈው 3 ወር አካባቢ የዋጋ ማሻሻያ ከተማ አስተዳደሩ ማድረጉ ይታወቃል። ይሄውም ለ1090 እና ለ2080 39000 በካሬ እንዳደረገ ከዚህ በፊት መረጃውን ነግረናችሁ ነበረ። 40 በ60 ደግሞ 42000 በካሬ እንደነበረ ወይም ማሻሻያ